አንተ አሁን ከባድ በደል እኔ ላይ ፈጽመሃል። እውነቴን ነው የምነግርህ። እኔ በክብሬ የምደራደር ሰው አይደለሁም። ስለዚህ ያንተ ይቅርታ አያስፈልገኝም። በዚህ መልኩ አለ ጓደኞችን ሰብስበህ እኔ ጠርተኸኝ ለተናገሯት ነገር የዛን ቀን ለተሞላገጓት መሞላገግ ይቅርታ ጠይቀው ትልቁ ላይ አርገውኝ እኔን ትልቁ ላይ አርገውኝ ማለት ነው። ይቅርታ ካልጠየቁ በስተቀር እኔ እናንተ ዝምድናችን ተቋርጧል። ካላስ ይሄ ነው ባጭሩ። ሌላ ይቅርታ ምናምን ብሎ ነገር የለም፣ አይደረግልህም ይቅርታ የሚባል የምንጋባበትን በቃ ይቅር። እንግዲያ በዙ ምክንያት ባፍንጫዬ ይውጣ። አንተ ዛሬ በእነዚህ ሰዎች ያስደፈርከኝ ነገ ለምንም አትሆንም እኮ እያልኩ ነው ወዳጄ። አሰበኝ እንዴ አስደፈረኛል እኮ እያልኩ መቸል አድርገው። እሺ በእኔ ጋር በተመቸቀን ክብሬን ላስረገጥከው ሰው ቁጭ ብሎ ይቅርታ ይጠይቁ በህዝብ ፊት ማለት ነው። አብሽሪ አላስ ከዛ በተረፈ የእናንተ ዝምድና ተቋርጦ ሰሚ አቤት ማንቻ አልደራደርም። እቤት አመጣሻለሁ በትልቁ ቁጭ አረግሽና እያንዳንዱ ሰው በሰልፍ ሆኖ ይቅርታ ሲስተር ወንድማችንን እንደፍረናል እያሉ እያንዳንዱ ይቅርታ ይላል። በቃ ሁለት ናቸው የተናገሩት። አሁን እኔን ይቅርታ ብለሻል፣ ወደ እነሱ እንሄዳለን። አንተ ምንም አላደረከኝማ። እነሱ ሲናገሩ አንተ ክብሬን አስረግጠሃል። ተው ባለቤቴን አትንኩ ማለት ሲገባ በእናንተማ ከመጣችብኝ ነው ያልከው አንተ። እንደውም ማለት እኔ ምንድን ነው ያልኩት? የዛን ስርዓት ያዙ ነው ያልኩት። በቃ ስርዓት ያዙ፣ እንዳልሄድባችሁ ስርዓት ያዙ ነው ያልኩት። ለምን በጣም እየተናገሩ ስለሆነ እኔ ደግሞ ከጀመርኩ ቶክሴን ስለማላቆም እረፉን ያልኩት። ስነ ስርዓት ያዙ ነው በቃ። እኔ ስነ ስርዓት ያዙ ማለት መብት አለኝ። ባለቤቴ ቤት ነው ያለሁት አይደል? መብት የለኝም? ባለቤትሽ ቤት ነው ያለሽው እኮ መብት አለኝ የለኝም? ስነ ስርዓት ያዙ ማለት መብት የለኝም? 100% አለሽ። አስረግጠሃል እኮ ይሄን እኮ ነው የምልህ። መብቴን አላስጠበቅልኝም ነው ይሄን። ላ ከአሁን በኋላ መብትሽ ይከበራል። ማንም 100% መብት አለሽ። ማንም የምናገር የለም። ይሄ ነው ባጭሩ ታሪኩ። ባጭሩ ቀን ያዥልኝና እያንዳንዱ በሰልፍ ይመጣል። 100 ሰው ታሆነ 100 ሰው በሰልፍ ይቅርታ ብሎ አድንቆ ነው የሚወጣው። በቃ በፈለከ ጊዜ ጠራኝ፣ ችግር የለም አለው። አሁን ስራ እንዴት ነው? ከዛ በተረፈ ይቅርታ ብሎ ነገር የለም። ሀዩ እኒህ ሰዎችን ታውቂያቸዋለሽ? ሀዩ ስራ አሪፍ ነው። ሸሙ የመጀመሪያ ጊዜ ሳይወት ነው። ሰላም አለይኩም ወራህመቱላሂ ሸሙ። አለይስ ሰላም ወራህመቱላሂ። ባንቺ ነው ማቆት ሁሌ ስታወሪ እሰማለሁ እንጂ የመጀመሪያ ጊዜ ነው። እስቲ ሸሙዬ በቃ ገንዘብ በጣም ነው የሚወድ። የኢትዮጵያ ብር በፍቅር ይዞት ነው የመጣው ከኢትዮጵያ ድረስ እና እንዴት ይሻላል የገንዘብ ነገር። ሀብታም ባል በአሁኑ ሰዓት ተገኝቶ ነው እንዴ? ምን ነሽ ነው ጆሮዬ? ሀብታም ባል 5 ሳንቲምም የለው 5 ሳንቲምም የለው። እና አንድ ብር ማን ነው 10 ብር ሰጣይ ተምትኝ 10 ቦታ ፈርክሰሽ ሐኪም ቤት ብሄድ ይሻለኛል ጨምር አላልኩሽም? ያጂ አላልኩሽም? የብር ነገር ነስና ግድ ነው ስማ። ዛሬ በረከሪያ አቤት ብላ ያለው ሪያል ነው። ምን ያደርግልሃል? የኢትዮጵያ ሪያል ብር ሪያል ይልህ ጃኒ በአላህ እኔ ጥያቄ ልጠይቅሽ፣ ቸግሮሽ አያውቅም ገንዘብ? ወላሂ በዚህ ምድር ላይ የሰው ፊት የገረፈው እንደኔ የለም። በገንዘብም የተጫወተ እንደኔ የለም በዚህ ምድር ላይ ወላሂ። ማት የሰው እንዴት የሰው ፊት ምሳሌ ቸግሮሽ አበድሩኝ ብለሽ ጠይቀሻል? ሰው ፊት ቆሜ አውቃለሁ። ረቦኝ ወላ በቃ ማለት መጠየቅ አልወድም፣ ሰውን መጠየቅ አልወድም እና ማለት እንዲያድርጉልኝ ማለት በጣም ይከብደኛል። ማለት አያምኑኝም ራሱ ሲያዩኝ እንደዚህ ሀብታም ስለምመስል ማለት በጣም ጽድት ያልኩ ስለሆንኩኝ እንደዚህ አሁን ቸገረኝ ብልህ መጥቼ የሆነ አበድረኝ ብልህ ራሱ አታምነኝም። የሆነ ኧረ አንቺ ምን ሆነሽ ነው ሙድዬሽ ነው እንዴ የምትለኝ ገባ። ስለዚህ ሲያዩኝ በቃ ባለ ሀብትን መስሎ ሲጀመር እኔ ማለት ነው በቃ እና በቃ በጣም ቸግሮኝ በጣም ብዙ ያሳለፍኩት ጊዜ አለ። ግን ጠይቄ ደግሞ አይሳካልኝም። ብድር ጠይቄ አይሳካልኝ ነሲቤ
ከሰው ተጠይቄ ይሳካልኝ የለኝም ነው የሚሉኝ ሁሉ እና በጣም ሰው ፊት ቆሜ አውቃለሁ ልልህ ፈልጌ ነው። አጥቼ ሰው ፊት ጠይቄ በጣም የሰው ፊት ገርፎኛል በጣም። በዛው ልክ ደግሞ ገንዘብ አግኝቼ ከዶላር እስከ ሪያል እስከ ዩሮ ያኔ በጣም በገንዘብ በጣም የምጫወት ሰው ነኝ። አስቲል ነው አሁን ራሱ ገንዘብ በጣም አገኛለሁ። በጣም ነው የምጫወተው በገንዘብ ማለት ነው። በጣም ነው የምጫወተው በገንዘብ እኔ አስቲል ነው አሁን ራሱ ማለት ነው። ማለት በቃ ገንዘብ ሲመጣ የምፈልገውን ሁሉ ማድረግ ነው የምወደው እኔ። ሴቭ ማድረግ አልወድም ማለት በቃ ያማረኝን ሁሉ መልበስ መጫማት በቃ ረሃ ሆኜ መኖር ነው የምፈልገው እና እንዲህ በቃ ለነገ ብሎ ነገር ብዙም አይመቸኝም ገንዘብ ላይ እና አልሐምዱሊላህ የሰው ፊትን አይቼዋለሁ በደንብ ማለት ነው። በደንብ ማታየሽ የሰው ፊትን አጥቼ አልኩህ እኮ አጥቼ በጣም ተቸግሬ እኔ በጣም የሚገርማችሁ ነገር አንቺ አተሻየሽው ካየሽው በኋላ ገንዘብን እንዴት ሴፍ ማድረግ አልተማርሽም? ሴቭ ማድረግ አይደለም ለነዛ ትናንት ለተፉብኝ ሰዎች እንደዚህ በቃ እንዲህ እግሬ ሰቅዬ እያሳዩዋቸው አለፍኳቸው ማለት ገባ። የሆነ ሰዓት እኔ የሆነ ሀገር ላይ ትራቨል አድርጌ ሳይሳካልኝ በ3 ወሬ ነው በ2 ኮምብሪንግ ካል በ3 ወሬ ነው በ2 ወሬ ስመለስ በባዶ ነው የተመለስኩት በዜሮ። መጀመሪያ ከኢትዮጵያ ስመጣ ገንዘብ ጨርሼ ምናምን ነገር በክሬዲት መጣው። ክሬዲቴን ከፈልኩኝ 3 ወር። ከ3 ወር በኋላ ድንገት አልተስማማኝም እና ወደ ሀገሬ ተመለስኩ ማለት ነው። እና በጣም እልህኛ ነኝ ማለት የምሰራባቸው ስፖንሰሮቼ ጊቭ ኤንድ ቴክ ሲሰጡኝ እኔ ጨፍልቀው ሊያሰሩኝ ሲሞክሩ አልቀበልም። እኔ መጨፍለቅ ደረቴን ገልበጥ አድርጌ የምሰራ ሰው ነኝ። እኔ ሙያ ስላለኝ ልምድ ስላለኝ ማለት ነው ገባ። ስለዚህ ኖ አይ በቃ ወደ ኢትዮጵያ እናሳፍራሻለን እና ኢትዮጵያ ሀገሬ አይደል እንዴ አጥባይ ትኬት ነው የምላት ሴትዮዋ ማለት ወዲያው ትኬት ይቆረጥልኛል እሄዳለሁ ማለት ሀገሬ ነው። ሀገሬ እስር ቤት አይደለም አይደል ሀገሬ በባዶም ብሄድ በዚህ ምክንያት ከአንድም ሁለት እንደዚህ አይነት ነገር ገጥሞኛል። በተለይ ኳተር እየነበርኩ ሰዓት ማለት ነው። ከዛ በዜሮ ስመለስ እነዛ ማቃቸው ጓደኞች አዲስ አበባ ላይ ቤት ያላቸው ምናምን ብር ያላቸው ሀብታሞች ሁሉ እንዲህ በቃ እንደ ጢባጢቤ ተጫወቱብኝ። እንደ ጢባጢቤ ማለት ነው በዜሮ መመለስ ሲያውቁ ማለት ነው። አሁን ገንዘብ ይዤ ብገባ ኖሩ በ1 ዓመት በ2 ዓመት ገንዘብ ይዤ ብገባ ኖሩ አብጃን የት ነሽ አቡኒያ ከበርቻቻ እንበል ይልህ ነበረ የሰው ልጅ ማለት ገንዘብ ቢኖረ። በዜሮ መመለሴን ሲያውቁ ግን እንደ ጢባጢቤ ተጫወቱብኝ እንደዚህ ማለት ነው። እንደ ጢባጢቤ ገባህ አይደል? የሰው ፊት ማለት ይሄ ነው። አየህ ማጣትህን አይቶ የሚጨፈልቅ ሰው ጊዜ ጠብቆ ሲኖርህ ግን የሚቀርብህ ያ ማለት ነው። ስለዚህ ከዛ ኋላ ተመልሼ እዛው አዲስ አበባ ተቀምጬ ተመልሼ ትራቭል አደረኩ እዛው ሀገር ማለት ነው። ተመልሼ አሁን በቃ እንዲህ ደረቴን ገልብጬባቸው እንዲህ እያልኩ ነው። አሁን የሚያዩኝ ቲክታክ ላይ ነው የሚያዩኝ እንዲህ እያልኩ ማለት ነው። እንዲህ እያልኩ እንዲህ ነው የምልባቸው እንዲህ እያልኩባቸው እና ያልፋል። በህይወታችሁ እዚህ ጋር የምታዳምጡ ይሰማል አይደለም ማለት ይችላል። እውነቴን ነው። በነገራችሁ ላይ እኔ በህይወቴ በጣም ብዙ ነገር አሳልፌያለሁ። ግን በህይወታችሁ ልንገራችሁ ማንም ሰው ታሞ አይቀርም፣ ይድናል። ማንም ሰው አቶ አይቀርም፣ ነገ ያገኛል። ማንም ሰው ርቦት አይቀርም። እውነቴን ነው። ለ3 ቀን ለ4 ቀን ቢርብህ በ5ኛው ቀን ትበላለህ። ለ1 ዓመት ቢቸግርህ ለ1 ወር ቢቸግርህ የችግርን ጥግ ብታየው ከዛ ይመጣል ደግሞ የገንዘብ በቃ ረሃት ሆናለህ። ከበርቻቻ ይኖራል በቃ። ስለዚህ ደካማ አትሆኑ ነው፣ ጠንካራ ሆኑ። እንደኔ እንደዚህ ጠንካራ ሆናችሁ እንትን ትላላችሁና በጣም አይቻለሁ እኔ የሰው ፊት እና የጓደኛ ማንነት አይቻለሁ። እንዲህ እንደውም ፊት ብዙ ጊዜ ሙያ ትችላለህ ብለውኛል። ስራ በጣም ጎበዝና ብለው። የት ነው የለመሽው አንቺ? አረብ ሀገር ወይስ ኢትዮጵያ? ኢትዮጵያ ሰርተሻል? እኔ ከኢትዮጵያ ጀምሮ ነው ሙያ ይኸውላችሁ። ሙያ እንዴት ለመድሽ ካላችሁ በህይወቴ አእምሮዬ ክፍት ነው። የኔ ጭንቅላት ክፍት ነው። የኔ ጭንቅላት ክፍት ነው ስለ በህይወቴ የሆነ ነገር ስሪ ብለኝ የማልችለው ስራ የለም። ለምሳሌ አሮጊቶች እና ሽማግሌዎች ቴክ ኬር ማድረግ እንደኔ ዶክተር ራሱ ነርሶች ራሱ በእኔ ይቀናሉ።
ነርሶች ራሱ ሃው አንድ እንዴት ማለት እንዴት ይላሉ። አሁን ጤነኛ ሆነው ከሽማግሌ እቺ ሴትዮ ጤነኛ ሆነች። በጣም ይገረማሉ። እንዴት ቴከር ማድረግ እንዳለብኝ በጣም እችልበታለሁ። ነርሶች ራሱ እንደኔ ያይዙ ያዝ። እንግዲህ ይሄ ተምሬ አይደለም በቃ የሆነ እንዴት መስራት እንዳለብኝ በቃ ፈጣሪ ነው ገባ። ስራ ጽዳት ብትል እንደኔ የሚያጸዳ የለም። ቤት መረተብ ብትል እንደኔ የሚረተብ የለም። ምግብ ብትል እንደኔ የሚሰራ የለም። የትኛውን ቦታ ከተተኝ በቃ ውጪ ላይ ወጥተ ሱቅ ውስጥ መሸጥ እቃ ሽጪ ብትለኝ አሁን ሱቅ ውስጥ ኢትዮጵያ ስገባውን የጓደኞቼን እቃ ስሸጥ የጓደኞቼ ሱቅ እንደ በግድ ነው እንደምታስሸጫቸው በቃ የሆነ የለም። በቃ በጣም ብዙ ወርጭ እሸጠዋለሁ እቃውን እንደምንም ብዬ ማለት እሸጠዋለሁ። እና በቃ ምንም ቦታ አስቀምጠኝ እሰራዋለሁ። ያን ስራ እሰራዋለሁ። በቃ የትም አስቀምጠኝ ብቻ አንተ እሰራዋለሁ በቃ እንደምንም ብዬ ማለት እና ከልጅነቴ ነው ወላሂ ከምሬ ነው። እኔ ተራሷ ተሷም ይኸው ሰማሁ። ተራሷ ጓደኞች ግን በጣም ጎበዝ ነኝ፣ ለስራ ጎበዝ ነኝና ደግሞ እጅ ስራ ታውቃለች ባለሙያ ናት የሚለውን ሰምቻለሁ። ወላሂ ግን በሰው ሀገር ላይ ጎበዝ የሆንኩበት ምክንያት ምንድን ነው ብለህ ከጠየቀኝ ማጣት ነው እንዳልኩ። እልህ አለ ውስጤ ማለት የሰው ፊት ስለገረፈኝ ገንዘብን በኪሴ ሙሉ ማድረግ ስለምፈልግ ጥግ ድረስ እሰራለሁ። ገባ አገኘኝ እሰራለሁ። የምፈልገው የላቤን ገንዘብ ነው። የሰው ቅራቅንቦ አልፈልግም። የሰው ሀቅ አልፈልግም። ላቤን ነው። ከዛ ኪሴ ሙሉ ይኸው ሽንት ቤት አጥቤ ማለት ነው ያን ጫማ አጥቤ የማገኘው ከዛ ዘና ልባለሁ። ብራንድ እየለበስኩ አለ ጫማ አጥቤ እኮ ነው። እውነቴን ነው የምነግርህ እኔ ማለት። ስለዚህ ስራ የምትሰራው ለራስ ነው። ገባ ከሰው በታች ላለመሆን ነው የምትሰራው። አገኘኸኝ አይደለ? እውነቴን ነው የምነግርህ። እኔ አሪፍ ስራ እየሰራው የሚያውቁኝ ጓደኞች አሉ። ከዛ የሆነ ሰዓት ደግሞ ዝቅ የሆነ ስራ ሰራው። እንዴት ነው ጀምስ ይሄን ስራ የምትሰሪው የሚሉ አሉ ጓደኞች እስካሁን ማለት። እንዴት ነው ይሄን ስራ የምትሰሪው? ትናንት እኮ ጥሩ ህይወት ነበረሽ፣ ትናንት ጥሩ ኖር ትኖሪ ነበር፣ ትናንት ጥሩ ስራ ትሰሪ ነበረ፣ ዛሬ እንዴት ይሄን ስራ ቻልሽው የሚሉ ልጆች አሉ። አሁን ለምሳሌ ምን አገባኝ እኔ አይቸግረኝ ብቻ አይቸግረኝ ኪሴ ብቻ ሙሉ ይሁን በቃ ችግር ብቻ ይንከኝ እንጂ ሰራዋለሁ ስራው። ስለዚህ ሁላችሁም እንደዚህ ነው መሆን ያለባችሁ ነው። እንደዚህ ነው መሆን ያለባችሁ። እኔም በዛ አምናለሁ። ሆነ ለማናገር አይቸግርሽ። የሰው ገንዘብ አይንጣብሽና የሰው ሀቅ አይንጣብሽ እንጂ ማንኛውንም ስራ ሰርቶ እንዳይቸግር መሆን የስራ ክብር ነው። የሰው ገንዘብ አልወድም። እንኳን የሰው ገንዘብ ብድር ከሰጠኸኝ እንቅልፍ አልተኛም አንድ ወር እስክመልስ ድረስ ካለኝ ተፈጥሮ። አሁን የሰው ልጅ ሲያበድር ለምንኸው ነው አይደል የሚሰጥህ? አልቅሰህ ለምነህ። እኔ በባህሬ እቁብ አልወድም። ከሁለት ወር በኋላ ይሄን አደርጋለሁ የሚባል ነገር አላውቅም። ማድረግ ከፈለኩ አሁን ነው ድርግርግ አድርጌ ጨርስ ነው። ባለኝ ገንዘብ ስርት አድርጎ ማሰብ አልወድም። በእቁብ አልወድም። ለምን አልወድም? ጭንቀት ነው። እቁብ ይጨንቀኛል። እኔ አሁን ለምሳሌ ይሄ 5 ወር 6 ወር ማሰብ ስለገዘዘ አልወድም። እኔ እንደዚህ ያለ ነገር ገንዘብን ከተበደርኩ ከሰው ልጅ 1 ብር 10 ብር ከተበደርኩ ያቺን 10 ወር ጠብቄ እስክሰጥህ ይጨንቀኛል። በቃ ስጥት አድርጌ ግልግል ቀንቀል ተከረከ የለም እኔ አልወድም። በቃ እንደዚህ ያለ የሰው ገንዘብ እንኳን ይዤ አንተ ቁጭ ብለህ ምናምን አስበዋል እያለኝ ተበድሬ ሳልሰጠህ እንቅልፍ አይወስደኝ ሆነ እስከመልስ ማለት ነው። እኔ በጣም አልወድም የሰው ገንዘብ፣ በጣም የሚደብረኝ። ታተሽሳ አበድረሽ ተቀምጠሽ ታውቂያለሽ? ታብታብ አድርጉኝ። ኧረ የናችሁ እኔ ካበደርኩ ደግሞ ስጠይቃቸው አይሰጡኝም።